ክርስቶስ መካከለኛ ለመሆን ዝም ብሎ ተነስቶ ብድግ ብሎ አይደለም መካከለኛ የሆነው ሂደት አለው መጀመሪያ የኛን ስጋ ፈጥሮ ተዋሃደ ይሄ አልቀበል ያሉ ይሄን አልተዋጠላቸው ክፍሎች እንዴት አርጎ አማላጅነቱን ይቀበሉ መጀመሪያ እኮ መቀበል አለበት ኢየሱስ ስጋ ለብሷል ኢየሱስ ስጋን ፈጥሮ ተዋህዷል የራሱ ገንዘብ አድርጓል የኛን ባህሪ ብለን ይሄን ካላምን ነገ አማለደ ለማለት እንቸገራለን ምክንያቱም የሚያማልደው በስጋ እንጂ በመለኮት አይደለም ይሄንን ካላወቅን በስጋ የሚለውንም ካላወቅን በመለኮት የሚለውንም ነገር ለይተን ካላወቅን ኢየሱስ አማላጅ ነው ለማለት እንቸገራለን የሚገርመው አማላጅ ነው ማለት የቸገራቸው ሞተንሳ እንደሊሉት ነው አልሞተም ሊሉ ነው የትኛው ነበር የሚከብደው እንዴ የማይሞተው ሞተ ማለት አይከብድም እንዴ ማማለድስ እኮ ምንም ነገር አይደል ይቅር በለው ማረው ነው አይደል እንዴ የማይሞተውን እኮ ሞተ እንላለን አይደል እንዴ ለምን እንዲህ እንላለን ምን ስለሆነ ነው ስጋን ፈጥሮ ስለተዋሃደ ነው ያ ማች አካል ስለሆነ ነው ስለዚህ ይሄን ከመጀመሪያው ቃል ተገነዘብን በስተቀር ሄደን ደከመን ሲል ታመምኩኝ ሲል ወይንም ደግሞ ተራብኩኝ ይሄን ሁሉ ሲናገር ከዚህ መጀመሪያውኑ ካልተማር ነው ይሄን መጀመሪያ አምነን ካልተቀበልነው ያን እንዴት አድርገን እንቀበላለን